وهذا محمد نبي أتانا بعد يأس وفضرة من الرسل والأوثان في الأرض تعبد فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند وأنذرنا نارا وبشر جنة وعلمنا الإسلام فالله نحمد. أيها المباركون عباد الله، أوصي نفسي الخاطئة وإياكم بتقوى الله. وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، زاري بأ الله فكاد የአንድን ትልቅ ቤተሰብ ገድል እናነሳለን። አሉ ዒምራን ቁርአን ላይ ከበቀራ ቀጥሎ ስያሜ ስለተሰጠው ቤተሰብ የዒምራን ቤተሰቦች እነማን ናቸው ብሎም የነሱ የጽዳት መገለጫ ስለሆነችው መርየም አለይሃ ሰላም እናነሳለን። ይህን ርዕስ የመረጥንበት መሰረታዊ ዓላማ አሁን ባለንበት የፈተና ወቅት የሶሻል ሚዲያ አብዮት ወጣቱ ለስሜት ቅርብ እንዲሆን አስገዳጅ ሁኔታዎች ባሉበት ተጨባጭ ቁጥብነት፣ ጽዳት፣ ራስን መጠበቅ በተለይ ለሴቶቻችን ለልጆቻችን መርየምን ዛሬ ተምሳሌት አድርገን እናነሳለን። የብፁዕነት መገለጫ ራሷን የጠበቀች አላህ ያከበራት ከዓለማት ሴቶች በዘመኗ ከነበረው የመረጣት መርየም አለይሃ ሰላም አላህ ያከበራት ያላቃት ሴት ቁርአን ውስጥ በሴት ስም የተጠራ ምዕራፍ የለም የሷ ስም ቢሆን እንጂ ሱረቱ መርየም። ቁርአን ውስጥ የሌላ ሴት ስም በስም አልተጠቀሰም የሷ ስም ቢሆን እንጂ 33 ጊዜ አላህ ቁርአን ላይ ስሟን ጠቅሶታል መርየም ይያል። እንዴት ቢያከብራት እንዴት ቢያልቃት ምን አይነት ሴት ሆና አግኝቷት ነው አላህ እንዴት ነው ከፍታዋን የሰቀለው። የሙሳን እናት ሲጠራ ኡሙ ሙሳ ሲል የሙሳን እህት ሲጠራ فقالت لأخته قصي እህቱ ሲል አሲያን የጽናት ተምሳሌት የሆነችውን የፊርዓውን ሚስት امرأة فرعون ሲል የመርየምን እናት ራሱ ሐናን አላህ ራሱ امرأة عمران ሲል መርየምን ግን በስሟ ጠቅሷታል። ይቺ ሴት ማን ነች? ገድሏስ፣ ቁጥብነቷስ፣ ራሷን ክብሯን መጠበቋስ የአላህ የተአምር መገለጫስ እንዴት አደረጋት? የዛሬ ቆይታችን ላይ እናወጣዋለን። ጉዞዎች ሁሉ ከቤተሰብ ይጀምራል። የመርየም አባት ዒምራን ይባላል። ዒምራን የተከበረ የአላህ ባሪያ ነው፣ ነብይ አይደለም። ልብ በሉ፣ እንደኔና እንዳንተ ግለሰብ ነው። ግን አላህን የሚፈራ ዓቢድ ዒባዳው የበዛ ስጁዱ የረዘመ ዚክሩ የበዛ የአላህ ምርጥ ባሪያ ነው። ትልቁን ምዕራፍ አላህ ከበቀራ በኋላ ያለው አለ ዒምራን የዒምራን ቤተሰቦች አለ። ይህ ቤተሰብ ታሪክ ሰርቷል፣ ትውልድ ለውጧል፣ የአላህ ተአምር መገለጫ ሆኖ አልፏል። ሊወሳም ግድ ይለዋል። አላህ ከመረጣቸው ባሮች ውስጥ አንዱ ይሄም ቤተሰብ ነው። ኢነላህ ያንተ ጌታ አላህ ኢነላህ አስጠፋ አደምን መረጠ፣ ወኑሐን ኑሕን መረጠው፣ ወአለ ኢብራሂም